እንግዲህ ጉድ ነው ቤተሰቦች፣ ጉድ ነው የምንሰማው ነገር ማለት ነው። የመስፍን ቤተሰቦች እንግዲህ ዛሬ አይተናቸዋል ማለት ነው። ልጆቹና ባለቤቱን ማለት ነው። እንግዲህ የመስፍን ልጅ አባቴ ወንጀለኛ አይደለም፣ ወንጀለኛ አይደለም፣ አባቴ ነው፣ ምንም ልለው አልችልም። ወንጀለኛ አይደለም፣ ምንም አልሰራም። ዓለም ያወቀው ኢትዮጵያ ሕዝብ በሙሉ ያወቀውን ወንጀሉን ልጁ ለመሸፋፈን ሲያደርግ እንደው ምን አይነት አይምሮ ቢኖረው ነው? እኔ ልጁ እያጠራጠረኝ ነው። በአባትዬ ወንጀል ውስጥ አብሮ ይሳተፍ ነበር ወይ የሚለው ለራሴ ጥያቄ ፈጥሮብኛል ማለት ነው። እንደዚህ ሊል የቻለው እንዴት ነው? እህቱ እንኳን ማለት ነው የአባቷን ድርጊት የሚሰራቸውን ወንጀሎች ተናግራለች ማለት ነው። እና ከማህበረሰቡ እየተገለልን ነው። ለቅሶ እንኳን እንደ ለቅሶ አልተቀመጥንም ብላለች ማለት ነው ባለቤትየው። ውድ ቤተሰቦቼ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተም በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እያልኩኝ ወደ መጣሁበት ሀሳብ ስገባ ማለት ነው የራሴን አስተያየት ለመስጠት ነው። ውድ ቤተሰቦች በመጀመሪያ ደረጃ መስፍንን ላመሰግን ወዳለሁኝ። ያው በህይወት ባይኖርም አመሰግነዋለሁ። ለምን ብትሉ በመጨረሻው ሰዓታት እንግዲህ ልዑልና ዘላለም ከሱ ጋር እንግዲህ ተፋጠው ነበር ማለት ነው አይደለም። እነሱ ላይ እርምጃ ሳይወስድ ራሱ ላይ ስለወሰደ ላመሰግነው በጣም ወዳለሁ ማለት ነው። እነዚህ ብርቅዬ ልጆች፣ የምንሳሳላቸው ልጆች፣ የኢትዮጵያን ሕዝብ እንባ የሚያብሱ ወደፊት ብዙ ነገር የምንጠብቅ ብዙ ነገር ከነሱ የምንጠብቅ ልጆች ናቸውና እነሱን እንኳንም በአጭር አላስቀራቸውም። ስለዚህ በጣም እናመሰግነዋለን መስፍንን። ማንኛውንም ነገር ከማድረግ ወደኋላ የሚል ሰው አልነበረም አይደለምም። ግን ይሄንን ውሳኔ ሳይወስን እነሱ ላይ እርምጃ ወስዶ የራሱን ከዛ ወደ ራሱ ደግሞ ቢዞር ኖሮ ምን ማድረግ ይቻል ነበር? እነሱ የመጣ ይመጣ ብሎ ያው ተጋፍጦ ገብተው ነበር እና ይሄንን ነገር ባለማድረጉ እውነት ከልብ እናመሰግነዋለን ማለት ነው። እኔ በዚህ ለራሴ ጥያቄ በቃ እንትን አዲስ ነገር በቃ እየሆነብኝ ያለ ነገር ነው እና እነሱ በዚህ በህይወት ተርፎ በቃ ስላሉ ምንም ነገር ሳይደርስባቸው ስላሉ ማለት ነው በጣም ደስ ብሎኛል ማለት ነው። በመቀጠል እንግዲህ የዛሬው ጉዳያችን እንግዲህ አይተናል ቪዲዮ። የመስፍን ቤተሰቦች እንግዲህ ቀርቧሉ ማለት ነው። የኢትዮጵያ ሕዝብን ይቅርታ ለመጠየቅ ይቅርታ እንጠይቃለን። እንግዲህ እሱ ባጠፋው ወንጀሎች፣ እሱ በሰራው ስህተቶች ሁሉ ነገር እኛ ቤተሰቡ እንግዲህ ይቅርታ እንጠይቃለን ብለው እንግዲህ ይቅርታ ጠይቋሉ ማለት ነው። ያ ልጁን ባያካትትም ማለት ነው። ወንድ ልጅየው እንግዲህ ኮሮቤል የሚባል አለ። እሱ ደግሞ እንግዲህ የአባትየውን ወንጀልና አባትየው የሰራቸውን በትውልዱ ላይ የሰራውን ወንጀል ለመሸፋፈን እየሞከረ ነው ማለት ነው። ዓለም ያወቀው ነው፣ በማስረጃ የተያዘበት ጉዳይ ነው እና ልጁ ለምን ሊደብቅ እንደፈለገ እውነቱን ተናግሮ እንግዲህ የኖረበት ነው። አባትየው ምን ውስጥ እንደኖረ የሚያውቅ ነገር ነው። ለምን ሊደብቅ እንደፈለገ ግራ ገብቶኛል። እኔ አባት ነው፣ አባትነቱን ያው አይክደውም። ግን ለምን እንደደበቀ ግራ ገብቶኛል። ምን አባትየው እንግዲህ የሚያሰራው ነገር ነበር ወይ? ወንጀሉ እንዳይጋለጥ ፈልጎ ነው ወይስ? ይሄ ነገር ለራሴ ጥያቄ ሆኖብኛል ማለት ነው። እና እህትየው እንኳን ስትናገር የሰራውን ነገር ተናግራለች። አባታችን ጥሩ ስራ አልነበረም የሚሰራ ጥሩ አይደለም ብላ ተናግራለች። እና በማህበረሰቡ ያው የመገለል እንትን እየደረሰብን ነው ብለዋሉ ማለት ነው። ገና ነው እንግዲህ እሱ ያው የማይቀር ነገር ነው። ምን ያው አባታችሁስ ያው መስፍን ምን ጥሩ ስራ ኖሮት ነው እንግዲህ ህብረተሰቡም ለክብር የሚሰጠው ማለት ነው። ግን ያው እሱ በሰራው ያው እነሱ መሸማቀቅ ይኖራል። ግን ቢሆንም ያው እንግዲህ ጥሮላችሁ የሄደው እንግዲህ ቅርስ ነው፣ ምንም ማድረግ አይቻልም። እንግዲህ ልጆቹ ሁሌ አንገት እንደደፉ ይኖራሉ ማለት ነው። እና
ሁሌም ያው ቤተሰቡ አንገት እንደደፋ ነው የሚኖረው ማለት ነው። ግን እኔ ደግሞ የገረመኝ መስፍን ልጅ የለውም ሲባል ነበር። እስከ ረጅም ጊዜ ልጅ የለውም ሲባል ነበር። እንዴ እንደዚህ የሚያክል ጎረምሳ እና ሴት ልጅ እንግዲህ ዛሬ አይተናል ማለት ነው። በጣም በሚገርም ነው ያለኝ፣ እኔ ድንቅ ነው ያለኝ ማለት ነው። መስፍን ልጅ የለውም ሲባል በቃ በጣም ግራ የተጋባ ነበረ። እንግዲህ ያው ሴቶችን እንደሚያጠቃ ያው የታወቀ ነው፣ በብዙ እንትን ይሰማል። ግን ልጅ አለው ሲባል አልሰማንም ነበረ እና ገርሞኛልም። እንግዲህ ለቅሶም ለቅሶም ያው እንደ ለቅሶ ማን ለቅሶን የእሱን ራሱ ለቅሶን በህዝቡ ላይ እንደዚህ ወንጀል የሰራ የእሱን ለቅሶ ማን አክብሮ ማንስ ያለቅስለታል? ሁሉም እንደው አላህ ይቅር ይበለኝና መቼም ያው እሱ በማረፉ እንደውም ሰው ደስተኛ ነው የሆነው እንጂ ማን ነው የእሱን ለቅሶ በስነ ስርዓት አክብሮ እንደሚቀመጥለት ማለት ነው። ያው መቼም ቤተሰቦቹ እንግዲህ ሚስቱና ልጆቹ ናቸው እንግዲህ ያየ ነው እና እሱ በሰራው ወንጀል ያው ቤተሰቡ እንግዲህ ችግር ላይ ነን እያሉ ነው ማለት ነው። እንግዲህ ንብረት ጥሎልን የሄደ ነገር የለም። ይሄ ቤትም እንግዲህ ያለንበት ባለቤቶቹ እንግዲህ እሱ እንግዲህ ገዝቶላቸው ንብረታችሁ ነው የምትኖሩበት ነው ብሎ የሰጣቸው ነበረ። ያው እንግዲህ የታወቀ ነው መቼም ያው እሱ እንግዲህ ከማንም እየቀማ ለአንዱ ላሰኘው የሚሰጥ የነበረ ሰው ነው እና እንግዲህ አሁን ቤተሰቦች ባለ ንብረቶቹ መጥቶ እንግዲህ ከቤቱም እንዲያስወጡን ነው እያለች ነው እንግዲህ ባለቤትየው። እና ልጆችሽን እገልብሻለሁ አንድ ነገር ብትነግሪ ለምን ለህግ አላሳወቅሽም ስትባል የወንጀለኝነቱን እንትን ስትባል ሚስትየው ምናለች? ያሁን በልጆች ስለሚያስፈራራኝ ነው ልጆችን እገልሻለሁ፣ ልጆችሽን ነው የምገልብሽ እያለ ስለሚያስፈራራኝ ነው አለች ማለት ነው። እንግዲህ ልጆቹንም ላይ እርምጃ ከመውሰድ ያው ወደኋላ የሚመለስ ሰው እንዳልነበረ ነው እንግዲህ ያው የነገሩት። ለማንም ሰው ወደኋላ የሚመለስ ሰው እንግዲህ አልነበረም። ግን ልጅየው እንደዚህ በዚህ ደረጃ አባቱ አባትነቱ ምንም አይክደውም። ግን አባቱ የሰራውን ነገር ሊሸፋፍንለት ለምን ሞከረ? አገር ያወቀውን ነገር ማለት ነው። እና ከጀርባው ምን እንዳለ እንግዲህ ያጠራጥራል የሆነ ነገር ማለት ነው። የሆነ የገባበት ነገር ውስጥ ይኖራል የሚል ሀሳብ አለኝ ማለት ነው። ውድ ቤተሰቦቼ በመቀጠል እንግዲህ ትምህርት ቤት እንኳን እንቀያይራለን፣ አንድ ትምህርት ቤት አንማርም፣ እንቀያይራለን፣ ተጽዕኖ ይደርስብናል ምናምን ብላለች ልጅቱ ማለት ነው። አዎ በእርግጥ ይደርስባቸዋል፣ አይደርስባቸውም አይባልም። እና እንደውም አባታችሁ ፎቶ ሚዲያ ላይ አልተለቀቀም። ሚዲያ ላይ ቢለቀቅ ኖሮ ማለት ነው የበለጠ ነበረ የምትሸማቀቁት ማለት ነው። ይሄንን ነገር በማገናዘብ ነው፣ ይሄን ነገር አስበው ነው ማለት ነው። ከኋላ ምን ይመጣል በሚል ነው እነ ዘላለምም እነ ልዑሌም ሳይለቁት ፎቶውን በሚዲያ ላይ ሳይለቁት ያው ቤተሰብ ሊኖረው ይችላል በሚል ይሄንን ነገር ይፋ ሳያደርጉት የቀሩት ማለት ነው። እና ውድ ቤተሰቦቼ የልጁ ነገር ገርሞኛል ማለት ነው። እና ውድ ቤተሰቦቼ ያው መስፍንን እኔ አመስግኘዋለሁኝ። እነ ልዑሌን እነዚህ ጀግንዬዎች ልጆች ብርቅዬ የምንሳሳላቸውን ልጆች ስላተረፈልን ማለት ነው። የከፋ እርምጃ የከፋ ነገር ሳይወስድ የራሱን ላይ ወስኖ ራሱ ስለሄደ ደስ ብሎኛል ማለት ነው። ውድ ቤተሰቦቼ እንግዲህ የነበረን ቆይታ ይህን ይመስላል። በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁኝ። ውድ ቤተሰቦቼ ኢትዮጵያ ሀገራችን ሰላም ያርግልን፣ ዓለም በሙሉ ሰላም ያርግልን፣ ወንጀለኞችን ያጥፋልን እያልኩኝ እሰናበታችኋለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ። ረበሸኝ እኮ ውሽ